ሁኔታ ነው ያለው። አሁን አንጻራዊ በሆነ መንገድ ለካሬ ከ100 ምናምን ሺህ በላይ ይሸጥ የነበረው ሪል ስቴት አሁን ወደ 60 እና 70 ሺህ የወረደበት ሁኔታ እያየን ነው። አሁን በትናንትና ቤት እጅግ በጣም ውድ የነበረበት ሁኔታ እናውቃለን። አሁን ቤት ገዢ የጠፋበት ምናልባት ሰዎች አንዳንድ ሰዎች ኢኮኖሚ ውስጥ ስለተቀዛቀዘ ነው ሊሉ ይችላሉ። እኔ ከዛ አንጻር ብቻ አላየውም። ትናንትና የደላላ ሲሳይ የሆነበት አላግባብ ግብይቱ በስርዓት አልበኝነት የተዋጠ ስለነበረ እሱን ስርዓት የማስያዝ ስራዎች ላይ በመሰራታቸው ምክንያት አሁን የቤት የመሬት ገበያ ካየ በጣም እጅግ በጣም የተረጋጋበት መንግስት በኮሪደር በቤቶች ጉዳይ ነው ብዙ ከዚህ በፊት ተመዝግበው የነበሩ በኮንዶሚኒየም ምናምን አሁን ኮንዶሚኒየም ቆመዋል። እንዲያውም ቤቶቻችንም እነሱ ለብልጽግና ደጋፊዎች ወይ ደግሞ ለመንግስት ደጋፊዎች ቅሬታ ሆኑ ነው የሚሰጠው ምናምን ቅሬታዎች አሉ ከኮንዶሚኒየም አያይዙ እና የእውነት ይሄ የኮንዶሚኒየም ስራዎች ቆመዋል ወይስ መልኩን የቀየረው? እንግዲህ ከጉብኝታችን እኔ ያየሁት ምንድን ነው የሆነው፣ መንግስት በኮሪደር ልማቱ ሰፋፊ መሬቶችን አግኝተናል። እሱ ነው እያልኩ ያለሁት። አሁን አዲስ አበባ ላይ ምንድን ነው የተደረገው? መንግስት ትናንትና ልክ አሁን እንደ ኮየ ፈጬ፣ እንደ ቱሉ ዲምቱ፣ ሌሎች አራብሳ እና ሌሎች አካባቢዎች ላይ እንደ ሲሰራ የገበሬ መሬት በመቀማት ነበር የተሰራ። ገበሬው በማይረባ ካሳ ለዘመናት ሲያርስበት ከነበረው መሬቱ በማፈናቀል ኮንዶሚኒየም በመስራት ነባሩ ህዝብ በማፈናቀል ሌላው እዛ አምጥቶ በማስፈር በነባሩ ህዝብና በሚመጣው ህዝብ መካከል ያልተፈለጉ ቅራኔዎችን ሲፈጠር የነበረ አሰራር አለ። ከዚህ በፊት ልምዱ እንደ መልካም ልምዱ ሆኖ ግን ሰፊ ክፍተትና ጋፕ የነበረበት ነው። አሁን ያለው መንግስት በማስፋፋያ ኤሪያዎች ላይ ኮንዶሚኒየምን ማስፋፋት ኮንዶሚኒየም መስራት አቁሞ ያደረገ ያለው ምንድነው? ከተማ ውስጥ በከተማ ነዋሪዎች አላግባብ የተያዙ በጣም ውጥንቅጡ በወጣ ሁኔታ የባከኑ ሰፋፊ መሬቶች ነበሩ። የኮሪደር ልማቱ አንዱ ጠቀሜታው አንደኛው ከተማውን ውብ እና ስማርት ሲቲ ከማድረግ አንጻር እጅግ ትልቅ ምርታዊ ለውጥ ነው ያለው። አሁን ጤናማ ማህበረሰብ ለመፍጠር ስፖርታዊ ማህበረሰብ ለመፍጠር ጤናማ አካባቢ ለመፍጠር የተሰሩ ስራዎች እንዳለ ሆነው ከዚህ ጎን ለጎን ግን በቂ ቤት ለመስራት የሚያስችል ሰፋፊ ቦታዎች ተገኝተዋል ማለት ነው። የኮሪደር ልማት አንዱ ትርፋት ይሄ ነው። ከዚህ አንጻር መንግስት ምንድነው እያደረገ ያለው? መሬት ለባለ ሀብት ያቀርባል። በ37 በ40/60 በ35/65 በሶስት አይነት ፕሮጀክት እንደየቦታው ልዩነት መንግስት ለባለሀብቶቹ መሬት ያቀርባል። ባለሀብቶቹ ሪል ስቴት በመገንባት መንግስት ከዛ እንደየ አካባቢው ከ30 እስከ 40% ይወስዳል። በዚህ ሂደት መንግስት የ120 ሺህ ቤቶች ግንባታ እያከናወነ እንዳለ አይተናል። ይሄ ቆሟል ሳይሆን መልኩ ነው የቀየረው። አሁን መንግስት ቤት ለመገንባት የሚያወጣው ወይም ደግሞ ቤት ለመገንባት ይባክን የነበረው ሀብት ምክንያቱም ኮንዶሚኒየም ይሰራል የተባለ ከአመት አመት በወቅቱ ሳይደርስ አመታት እየፈጀ በየአመቱ በጀቱ እየተበላ ተጨማሪ አመታትን እየፈጀ የነበረበት ሁኔታ ነበረ። ይሄ አባካኝ እና ለኮራፕሽን የተጋለጠ የዚህ ኮንዶሚኒየም ግንባታ ሂደትን በማቆም መልኩ ሲስተማቲክ በሆነ መንገድ ባለሀብቱ ትርፋማ በሚያደርገው የሪል ስቴት ግንባታዎች ውስጥ መንግስት መሬት እየሰጠው የሚሰራበት 40%፣ 35% እና 30% እንደየሳይቱ ልዩነት 65% የግል ባለሀብቱ 35% የመንግስት ወይ 60% የግል ባለሀብቱ 40% የመንግስት 30% የመንግስት 70% የግል ባለሀብቱ ሸጦ የሚጠቀምበት ከዛ በመለስ ያለውን ግን መንግስት የሚወስድበት ሁኔታ በዚህ 120 ሺህ ቤቶች የተገነቡ እንዳለ አይተናል። እንግዲህ ይሄ አይደለም ውሸት ነው የሚል ካለ ሄዶ ማረጋገጥ ነው። ውሸት መሆኑን ማጋለጥ ነው። ትግል ማለት እሱ ስለሆነ ሳታይ ግን ማመን ስላልፈለክ ብቻ የተሰራ ያለውን ስራ ማጣጣል ጤናማነት አይመስለኝም። ከዚህ አንጻር ካየን ውጤታማ ይሄ ብቻ ግን አይደለም። የአዲስ አበባ መስተዳደር ለምሳሌ ለሚነሱ የልማት ተነሺዎች በሚል በራሱ እየሰራቸው ያሉ ስራዎች ደግሞ አሉ። ባለሀብትን በማስተባበር
ገበታ ለሸገር፣ ገበታ ለሀገር የሚባሉ መንግስት ከተለያዩ ወዳጅ ሀገሮች ጋር የሚለምነው እንዳለ ሆኖ ከበጀት አይደለም። ለምሳሌ ገበታ ለሀገር፣ ገበታ ለሸገር የመንግስት በጀትን ሳይነካ ማህበረሰቡን ባለሀብቱን በማሳተፍና ሌሎች ወዳጅ ሀገሮችን በማስተሳሰር በማሳተፍ እየተሰራ ያሉ ትልቅ ስራዎች ናቸው። ለምሳሌ በገበታ ለሀገር እየተሰራ ያሉ የቱሪስት መዳረሻ ላይ ያሉ ሎጆችን እና ሪዞርቶችን አሁን እኔ የሄድኩበት አርባ ምንጭን ለምሳሌ ትልቅ ኮንፈረንስ ሪዞርት እየተገነባ ነው። ከአባያ ሐይቅ ጋር በማስተሳሰር የአካባቢው ስነ ምህዳርና ኢኮሎጂን በሚጠብቅ መልኩ እዛ ጋር አሁን ከተማ ላይ የሚከማቸው የዚህ የኮንፈረንሶች ትልልቅ ኮንፈረንሶች ዓለም አቀፍ ኮንፈረንሶች ወደ አገሪቷ ለመበተን ሁሉም የሀገሪቱ አካባቢዎች እንዲጎበኙ የሰርቪሱ ተጠቃሚ እንዲሆኑ ለማድረግ የአካባቢው ስነ ምህዳርም እየጠበቅ ጎን ለጎን ደግሞ ሀብት የሚያመነጭ ሀብትን ተመልሶ ሊያመነጭ የሚችሉ ትልልቅ ኮንፈረንስ ሪዞርት አርባ ምንጭ ላይ እየተሰራ እንዳለ አይተናል። ይሄ በገበታ ለሀገር ፕሮጀክት ነው። ከመንግስት በጀት ውጪ መንግስት ባለሀብትና ሌሎች ወዳጅ ሀገሮችን በማስተባበር እያሰራ ያለው ስራ ነው። መልካም ስራ ጋቢ ከሰዓታችን አንጻር እንግዲህ ብዙ ሀሳቦች ነው ያለው። ያው ቀጣይ እዚህ የቀረበ ሀሳብ ታጋራናለህ፣ ግን ዛሬ አጠራጠር አድርገን ሀሳቦችን እናጠቃልና አሁን ስለ ትግራይ ያለው ወቅታዊ ሁኔታ አንስተናል። በተቀረበ ኢትዮጵያ ያለው እንቅስቃሴው ዳስሰናል። አሁን የትግራይን ጉዳይ አሁን በልቅሶ እንዳለ አሁን ችግር ላይ ውስጥ እንዳለ ከትግራይ ውጭ ያለው ደግሞ የተሻለ የልማት እንቅስቃሴዎች እንዳሉ እያየ ነው። አሁን እዚህ መካከል ላይ አንድ ጥያቄ ይጠይቀና አሁን እናንተ ለሰብአ ገታ ፓርቲ ክልላዊ ፓርቲ ናቸው። ግን ክልላዊ ፓርቲ ሆናችሁ ደግሞ ስለ ሀገርም እየተወያየ ነው። ስለ ኢትዮጵያም ሀገራችን እያወራ ነው። ስለ ክልሉ ያለ ችግርም እያወራ ነው እና እናንተ ሁሌ ትግራይ እንደርታ መነሻችን ነው፣ መደራሻችን ደግሞ ኢትዮጵያ ነው የሚል አቋም በተለያዩ ትገልጻላችሁ ነው። እስኪ እናንተ በኢትዮጵያ ደረጃ ያላችሁ አቋም ምን ምን ናቸው? አጠር አድርገህ አንድ ሁለት ሶስት ብለህ ትገልጻችኋለህ። በክልሉ ያላችሁ አቋምስ ምንድን ናቸው? ምክንያቱም በኢትዮጵያ ያላችሁ የማትደራደሯቸው ነጥቦች ምን ምን ናቸው? በክልል ያሉ ጉዳዮች ደግሞ እናያቸው ለይተን እናያቸው። እሺ ከክልሉ እንጀምር። እኛ እንግዲህ በክልሉ ላይ የብሔርተኝነት ከልክ በላይ ተለጥጦ ከጥቅም ይልቅ አደጋ ጋርጧል ብለን እናምናለን። አደጋው ለማን ነው? እንደ ትግራይ ሕዝብ ላለ በጣም የቆየ ስልጣኔ ያለው ከቅድመ አክሱም ከዛም በአክሱም ዘመነ መንግስት ትልቅ ስልጣኔ የነበረው ሕዝብ ኢትዮጵያ ትንሿ ግዛት ነች። በመላ አገሪቷ ተንቀሳቅሶ ተወዳድሮ ምርታማ የሆነ የህብረተሰብ ክፍል ነው። ስለዚህ አይነት ህዝብ ከሁሉም የአገሪቷ ብሔር ብሔረሰቦች ጋር ተሰናስኖ ተፋቅሮ ተጋምዶ የኖረ ህዝብ ይህንን የሚያስቀጥል ስርዓትን ነው እንጂ መፍጠር ያለብህ ከዚህ ህዝብ ጋር ተነጥሎ በብሔሩ ምክንያት በቋንቋ ምክንያት በአንድ አካባቢ ላይ ተወስኖ ተገድቦ የሚኖርበት ከዛም አልፎ ደግሞ ወዳልተፈለገ ኩርፊያ ውስጥ ከተይነን ህዝብ በተለያዩ ምክንያት ለዘመናት በብዙ ስርዓቶች ላይ ብዙ ግፎች ደርሶታል። በየወቅቱ አሁንም እዚህ ጦርነቱ ብዙ መከራና ስቃይና ግፍ ደርሶበታል። ይህንን እንደ ሴንሲቲቭ ነገሮችን እያነሳ ስሜት ያደረገ ህብረተሰቡ አገሩ መሰረታዊ ጥቅሙን ከሚያረጋግጥበት አገሩ እንዲነጠል እና ወዳልተፈለገ ነገር እንዲሄድ እየተደረገ የመጣበት ሁኔታ ነው ያለው። እኛ ምንድነው እያልን ያለው? የትግራይ ህዝብ ጥቅም ከስሪቱ ስንነሳ በኢትዮጵያ ማዕቀፍ ነው የሚከበረው። የትግራይ ህዝብ ጥቅም በኢትዮጵያ ማዕቀፍ ውስጥ ነው የሚረጋገጠው ስንል የትግራይ ህዝብ ከቁጥሩ አንጻር ሳይሆን ይህንን አገር በመገንባት ሂደት አገር መንግስቱ በማጽናት ሂደት ላይ ያለው ትልቅ ድርሻ አንጻር ኢትዮጵያ ለትግራይ ህዝብ ምርቃቱ ነች እንጂ ርግማን ልትሆን አትችልም። ይህ ሲባል ችግር በደል አልደረሰበትም አይደል? ችግርና በደል ግን ስርዓት እንጂ የሚያደርስበት አገር አይደለም የሚያደርስበት።
በስርዓት የደረሰበት ችግርና በደል ከሀገር ጋር ታያይዘው ከሆነ መግባባት አትችልም። እንደዛ ከሆነ ትግራይ ውስጥ ብዙ ጭቆናዎች አሉ። እነዚህ ጭቆናዎች እኛ ለምሳሌ እንደ እንደርታ በህወሓት የዘር ማጽዳት ወንጀል ተፈጽሞብናል ብለን እናምናለን። ህዝባችን በቋንቋው በዘዬው እንዳይጠቀም፣ አካባቢው ራሱን በራሱ እንዳያስተዳድር፣ በአካባቢ ያሉ የተፈጥሮ ሀብቶች እንዳይጠቀም፣ ከመሬቱ የተፈናቀለ በመሀል ሀገር ላይ በስፋት በልመና እንዲሰማራ የተደረገ ህዝብ ነው። ይሁንና ህወሓት ነው እንጂ እንደዚህ የበደለው በህወሓት ምክንያት ትግራይን የሚጠላበት ምክንያት ሊኖር አይችልም ብለን እናምናለን። ትግራይ ህዝብ ላይ በደል ደርሶ ከሆነ ስርዓት ነው በደል ያደረሰው እንጂ ኢትዮጵያ አይደለችም። በኢትዮጵያና በኢትዮጵያውያን ላይ ጥላቻ ማሳደር የሽፍጠኛ ፖለቲከኞች ቁማር ነው ብለን ነው የምናምነው። ከትግራይ አንጻር ካየነው ትግራይ ውስጥ ለምሳሌ አሁን ትግራይ ውስጥ ያለው ስርዓት ጨፍላቂ ስርዓት ነው። በትግራይ ስም የአንድ አካባቢ በዝምድና በጋብቻ በስጋ የሚዛመዱ በጥቅም የተሳሰሩ ኃይሎች የሆነ ቡድን የበላይነት የያዘበት የሆነ ቡድን እሱ መነገጃው ትግሬነትን ነው፣ የትግራይ ብሔርተኝነትን ነው። ትግራይ ያለ በሁሉም አካባቢ ላይ ተንቤን፣ አጋሜ፣ ራያ፣ ሽሬ፣ አክሱም ኢቭን አድዋ አካባቢዎችን በተለያየ መንገድ እየጨፈለቀ እንዲኖር አንፈቅድ። ሁሉም አካባቢ ራሱን በራሱ ያስተዳደር። ሁሉም አካባቢ በራሱ አካባቢ ላይ የተፈጥሮ ሀብቱን በመጠቀም ቀዳሚነት ሲኖረው፣ ሁሉም አካባቢ ላይ ገበሬው ከመሬቱ የማይፈናቀልበት በመሬቱ ተጠቃሚ የሚሆንበትን ስርዓት ይዘርጋ። ሁሉም የራሱ ባህል ወግ አለው። ሁሉም የራሱ የሆነ ታሪክና ትርክት አለው። የሁሉም ታሪክና ትርክት በየአካባቢው የሚከበርበት እንደ ትግራይ ደግሞ በጋራ በኢትዮጵያ ማዕቀፍ ስር ደግሞ በጋራ ፌዴራላዊ የሆነች ዲሞክራሲያዊ የሆነች ያልተማከለ አስተዳደር ያላት ትግራይ እንድትፈጠር ብለን እናምናለን። ትግራይ ውስጥ የማንደራደረው ነገር ቢኖር ምንድነው? ከኢትዮጵያ መገንጠልን አንደራደርበትም። ምንም አይነት መንገድ ትግራይ ከኢትዮጵያ ገነጠላለሁ የሚል ይህን አስተሳሰብ ፋይዳ የለውም እንጂ ይሄ አስተሳሰብ ያላቸው ኃይሎች አይ እኛ ኢትዮጵያውያን ከኢትዮጵያ ልትገነጥሉን አትችሉም፣ ስለዚህ ትግራይ ህዝብን ከኢትዮጵያ ልትገነጥሉት አትችሉም ብለን የኛ ጥቅም በኢትዮጵያ ማዕቀፍ ስር ነው የሚረጋገጠው። የኛ ችግር ኢትዮጵያ ወይ ኢትዮጵያ ሳይሆኑ በስማችን የምትነግዱ ጨቋኞች እናንተ ናቸው ብለን ከነዚህን ኃይሎች ከጫንቃችን ለማራገፍ በአካባቢያችን እንታገላለን። እንደርታዊነት መንገዳችን ኢትዮጵያውያን መዳረሻ ቃፊነት ነው። እንደርታዊነት ምልአት ነው። እንደርታዊነት ስፋት ነው። እንደርታዊነት በጋራ መኖርን ነው። እንደርታዊነት እርቅን ነው፣ ፍትህን ነው። እንደርታዊነት እሳቤ ነው። አቢሲኒያን ያቆመ ለኢትዮጵያ መሰረት እርሾ የሆነ ህዝብ ነው። እንደርታዊነት ለትግራይም ይጠቅማል፣ ለኢትዮጵያም ይጠቅማል። ምክንያቱም እንዳልኩ እሳቤው በምልአት በስፋት በአብሮነትና በእርቅ የሚገለጽ ስለሆነ ይሄ እናንተ አቢዩዝ አታርጉት፣ ኤክስፕሎይት አታርጉት። እንደርታ ህዝብ አቃፊ በመሆኑ ምክንያት ከቀየው ከመሬቱ ከተፈጥሮ ሀብቱ ከአስተዳደራዊ መብቱ አታፈናቅሉት። ይልቅ ይሄንን ለመልካም እሴት ተጠቅማችሁ ሁሉም አካባቢ ላይ እነዚህ እሴቶችን እንደ ባህል እንደ ስርዓት እንዲስፋፉ ከዛም ከትግራይም አልፎ ለኢትዮጵያ ትሩፋት እንዲሆኑ ማድረግ ያስፈልጋል። ሁለተኛም ብሔርተኝነትን አንቀበልም። የሰው ልጅ ተመሳሳይ ቋንቋ ስለሚናገር ብቻ አብሮ መኖር አለበት ብለን አናምን። ለምሳሌ አንድ ምሳሌ ማንሳት እንችላለን። ከአፄ ኃይለ ሥላሴ በፊት በኢትዮጵያ የነበረው አስተዳደር የአውራጃ አስተዳደር ነው። ሁሉም የአውራጃ ገዢዎች በንጉሱ ነበር የሚሾሙት። በትግራይ ውስጥ የነበሩ አውራጃዎችም የየራሳቸው አስተዳዳሪ ነበራቸው በንጉሱ የሚሾሙላቸው። ተጠሪነታቸውም ቀጥታ ለንጉሠ ነገሥቱ ነበረ። በስተመጨረሻ አፄ ኃይለ ሥላሴ ናቸው በትግራይ ውስጥ የነበሩ አውራጃዎችን ወደ አንድ አምጥተው ዋና ከተማቸው ተጠሪነታቸው ወደ ማዕከላዊ መንግስት ወደ ንጉሠ ነገሥቱ ሳይሆን ወደ መቀሌ እንዲሆንና የሁሉንም ገዢ ደግሞ ራሱ ሎል መንገሻ እንዲሆኑ የተደረገው አፄ ኃይለ ሥላሴ ጊዜ ነው። ስለዚህ እነዚህን አካባቢዎች የራሳቸው ታሪክ፣ የራሳቸው ትርክት፣ የራሳቸው ስነ ልቦና ያልነበራቸው ይመስል
በትግራዋይነት ስም እነዚህን አካባቢዎች ጨፍልቀ የአንድ ቡድን አስተሳሰብን መጫን ትክክል ነው ብለን አናምንም። ከዚህ አንጻር እኛ ብሔርተኝነት የትግራይ ህዝብን ለዘመናት የገነባው ማንነቱ ትንቤናዊነቱን፣ አጋሜነቱን፣ ደርታዊነቱን፣ ራያነቱን ያሳጣ ከዛ ይልቅ ለዘመናት በጋራ የተገነባው ለምሳሌ እንደርታ ስንል አገው ነበረ፣ አፋር ነበረ፣ ትግርኛ ተናጋሪ ነበረ። እነዚህ ግን በጋራ የገነቡት የወል ማንነት ነበራቸው እንደርታ። አሁን አፋሩም ወደ አፋር ክልል፣ አገውም ወደ አማራ ክልል፣ እዚህ ትግርኛ ተናጋሪም እዚህ ትግራይ ከሚባለው ጋር የትግራይ ክልል አካል እንዲሆን የተደረገበት ተመሳሳይ ቋንቋ የሚናገሩ ሰዎች አብሮ ይኖር ማለት ኤርትራና ኢትዮጵያ ውስጥ ያሉ ትግርኛ ተናጋሪ አንድ እንዳልሆኑት ሁሉ በአንድ እንደማይኖሩት ሁሉ በሶማሊያ ኢትዮጵያ ሶማሌና በሶማሌ አገር ያሉ ሶማሌዎች አንድ እንዳልሆኑ ሁሉ በኢትዮጵያ ኦሮሚያና በኬንያ ያሉ ኦሮሞዎች በአንድ ሀገር እንደማይኖሩት ሁሉ አፋሮች በ3 በ4 ሀገራት እንደምናገኙ ሁሉ ተመሳሳይ ቋንቋ ስለምትናገር ብቻ ተመሳሳይ ስነ ልቦና ሳይኖር እና ተጨፍለቅ የሚባለውን አስተሳሰብ ይሄ የብሔርተኛ አስተሳሰብ በአንድ በኩል ለህዝቡ አይጠቅምም፣ በሌላ በኩል ደግሞ ለዘመናት የፈጠርነው አገራዊ ትስስርን አደጋ ላይ የሚከት በመሆኑ እሱን አንቀበልም። በኢትዮጵያ ደረጃ ከመገንጠል ባሻገር ያሉ ሁሉም እሳቤዎች በሰጥቶ መቀበል መርህ ላይ በመነጋገርና በጠረጴዛ ዙሪያ በመደራደር የሚፈቱ ናቸው ብለን ስለምናምን በኢትዮጵያ ማዕቀፍ ስር ማንኛውም ኃይል ጋር ለመስራት ፈቃደኞች ነን። እኛ ቅድም ያነሳው እዚህ አጋጣሚ ላይ ተቃዋሚ ፓርቲ ናቸው ወይስ ብልጽግና ናቸው ብለህ ጠይቀኝ ነበር። በዚህ አጋጣሚ እኛ ትንሣኤ ሰብዓ እንደርታ ፓርቲ ነን። ከብልጽግና ጋር በብዙ የሚያመሳስለን ወይ በጋራ ሼር የምናደርገው ነገር ይኖራል፣ ምን ሊያየው ነገር ደግሞ ይኖራል። እሱ በወቅቱ ምርጫ ክርክር መድረክ ላይ የሚነሳ ይሆናል። ከብልጽግና ጋር ትሰራላችሁ? አሁን እንሰራለን። ከሌሎች ኢትዮጵያዊ ኃይሎች ጋር አሁን እንሰራለን። ምክንያቱም እኛ ከመገንጠል ባሻገር ባሉ ልዩነቶች አይፈቱም ብለን አናምንም። ከመገንጠል ባሻገር ያሉ ልዩነቶች በጠረጴዛ ዙሪያ በሰጥቶ መቀበል የሚፈቱ ናቸው ብለን ስለምናምን እኛ አሁን ትንሣኤ ሰብዓ እንደርታ ብለናል። ለምሳሌ እኛ አሁን ከብሔርተኝነት አንጻር ከብልጽግና እንለያለን። አሁን እኛ የብሔር ፌዴራሊዝም ለኢትዮጵያ ይጠቅማል ብለን አናምንም። የብልጽግና የብሔር ፌዴራሊዝም ብሔር አንድነት በሚለው ተቀብሎት ያው እየኖረበት ነው ያለው። እኛ ግን ለኢትዮጵያ ሄዶ አደጋ ነው ብለን ነው የምናምነው። መሰረታዊ ልዩነት አለን። ከዛ ባሻገር ግን ይህንንም በሰጥቶ መቀበል በመነጋገር የማይፈታ ነው ብለን አናምንም። ይሄ ሲባል እኛ የብሔር መብትን የምናየው ሁሉም ተመሳሳይ ቋንቋ ያላቸው አንድ ከረጢት ውስጥ ይግቡ በሚል ሳይሆን ሁሉም ቋንቋዎች በያሉበት ይከበሩ፣ ሁሉም ብሔር ቋንቋ በያሉበት ሁሉም በአፍ መፍቻ ቋንቋው የመናገር ዓለም አቀፋዊ መብት ነው፣ የሰብአዊ መብት አካልም ጭምር ስለሆነ ይከበር። ነገር ግን የግድ አንድ ቋንቋ ስለሚናገር በአንድ ክልል ይደራጅ የሚለውን ነገር ትክክል ነው ብለን አናምንም፣ ይጠቅማል ብለንም አናምንም። የግጭት ምንጭ ነው። ሄዶ አገርን ሊያፈርስ የሚችል እርስ በርስም ወደ ማያባራ እልቂትና ጭፍጭፍ ሊከተል የሚችል ነገር ነው ብለን እናምናለን። ምክንያቱም ለምሳሌ አሁን በኦሮሚያም በአማራም በትግራይም በተለያዩ አካባቢ ላይ የምናያቸው ግጭቶች የዚህ የብሔር ተኮር ፌዴራሊዝም ወይ የዚህ የብሔር ተኮር ህገ መንግስት ውጤቶች ናቸው። በኢህአዴግ ጊዜ የተዘሩ አሁን አድገው ለፍሬ በቅተው ፍሬያቸው ደግሞ ግጭትና እልቂት እርስ በርስ መናቆርን ሆኖ እያየ ነው ያለነው። ስለዚህ እኔ በቋንቋዬ በአፍ መፍቻ ቋንቋዬ መጠቀም ሰብአዊ መብቴ ነው። ግን ደግሞ የክልል ሲባል የአስተዳደራዊ አደረጃጀት ነው ብለን ነው የምናምነው። በትግርኛ የሚናገሩ በትግርኛ፣ አፋርኛ የሚናገሩ አፋርኛ፣ አገውኛ የሚናገሩ አገውኛ እየተናገረ ግን አንድ ክልል ውስጥ አይሆንም የሚል እሳቤ ጤናማ እሳቤ ነው ብለን ስለማናምን ህገ መንግስቱ በዚህ መንገድ መሻሻል አለበት ብለን እንታገላለን። አሁን የመጨረሻ ሁለት ጥያቄ ልጠይቅና በዛ አጠቃላይ እንድትመልስልኝ። አንደኛው በአሁኑ ሰዓት ከዚህ በፊት እንደነበረ ብዙ እየተወራ ያለው የትግራይ ተወላጅ በብሔር ምክንያት አሁንም እየታሰረ ነው፣ ተለይቶ እየታሰረ ነው የሚል በሶሻል ሚዲያ እየተራገበ ነው ያለው።
እዛ ትግራይ ውስጥ ያሉ የቲፒኤልኤፍ ኃይል ደግሞ በተለይ ከእሱ አፈንግጠው ወደዚህ የመጡ ታጣቂዎች ምናምን ታሰሩ ምናምን እንኳን ታሰራችሁ የሚል ግማሹ በዛ በኩል ተይሰራ ማን ሄዱ አላቸው ወደ ኢትዮጵያ የሚል ያነሳሉ። እዚህ በኩል ያለውም ቅሬታ እያነሳ ነው እና ይሄ ነገር እንዴት ነው መሬት ላይ በተጨባጭ እናንተ እንደ ፓርቲ ያያችሁት ነገር አለ ወይ? ይሄን እንድትመልስልኝ እፈልጋለሁ። ሌላኛው ደግሞ ሀገራዊ ምክክር እንዲያውም አንተም የተገኘበት ተገኝቼ ነበር እዛ መድረክ ላይ ወደ ትግራይ ለመግባት የተወሰኑ ግብአቶች ሀሳቦች እያሰባሰብን ነው የሚል ነበር መድረኩና አሁን ይሄ ሀገራዊ ምክክር ወደ ትግራይ ቢገባ ባለፈውም ጠይቄ ነበር፣ ግን የበለጠው አሁን ደግሞ በአካልም ስለተገናኘን ይሄ ምክክር ኮሚሽኑ ወደ ትግራይ ገብቶ አመርቂ ውጤት ያመጣል ብለህ ታምናለህ ወይ? እዛ ላይ ስጠይቅህ መድረኩ ላይ ገና ሲያስተዋውቅ አንድ ጥያቄ ያነሳን ነበርና አድራጎቱም እንጠይቃቸው ነበርና ምንድነው የሚሉት ከህወሓት ጋር ህወሓት በምርጫ ቦርድ ቢሰረዝም አሁንም እኛ ግን እሱን ለማነጋገር ጥረት እያደረግን ያለው ከህግ አንጻር ነው የሀገራዊ ምክክሩ በዚህ የተሰረዘ ፓርቲ ያምኑና ተመልሰው መከሱ ጋር ይነጋገራል። ይሄ ከህግ አንጻር ነው የምታየው የእውነት ውጤት ያመጣል ብለህ ታስባለህ? እሺ አመሰግናለሁ። ከመጀመሪያው ልጀምርና አሁን እየታሰሩ ነው በትግራይ ከትግራይ ተወላጆች መታሰር ጋር ተያይዞ አንዳንድ ቦታዎች ላይ እውነት ነው፣ ትክክል ነው። ታሰሩ የትግራይ ተወላጆች ገጥሞናል። እኛም የኛ የፓርቲ አባል የሆኑም እንደዚሁ አጋጥሟቸው ያስለቀቅንበት ሁኔታ አለ። ይሄ ከምን የመነጨ ነው? እንግዲህ ከሚመለከታቸው አካላት ጋር በዚህ ጉዳይ ላይ ስንነጋገር ከፍተኛ ቁጥር ያለው ሰላይ ከትግራይ ወደ መሀል ሀገር የገባበት ተጨባጭ ማስረጃ መንግስት እንዳለው እና እንደዚህም ደግሞ አደጋ ሳያደርሱ በቁጥጥር ስር ለማዋል የሚደረጉ እንቅስቃሴዎች አሉ። የህግ የማስከበር ስራ ማለት ነው። ይሄን እንዳጋጣሚ እንደ መልካም አጋጣሚ ተጠቅመው ቅድም ብያለሁ በህገወጥ መንገድ ለስለላና ለጥፋት ዓላማ የገቡ የህወሓት ሰላዮች እና የሻዕቢያ ሰላዮች ወደ መሀል ሀገር የገቡበት ሁኔታ አሉ። እነዚህን ለመቆጣጠር በሚደረግ ሂደት ላይ እንደ መልካም አጋጣሚ ተጠቅመው የትግራይ ተወላጆችን በመያዝ ላልተፈለገ እንግልትና ገንዘብ የሚጠይቁ የጸጥታ ኃይሎች እንዳሉ ተረድተናል። እነዚህ ነገሮች በሁለት መንገድ ለይተን ማየት አለብን። መንግስት ህግ ማስከበር አለበት፣ ትክክል ነው። ብሔሩ ምንም ሊሆን ይችላል፣ የውጭ ዜጋም ሊሆን ይችላል፣ አሜሪካም ሊሆን ይችላል። በሀገሪቷ ሰላምና ደህንነት አደጋ ያደርሳል ተብሎ ከታሰበ በቁጥጥር ስር ይውላል። ትግራይ ተወላጅም ይሁን የአማራ ተወላጅም ይሁን ኦሮሚያ ተወላጅም ይሁን የትኛውንም ብሔር ተወላጅም ቢሆን ችግር ካደረሰ በቁጥጥር ስር ይውላል። ከተጠረጠረ ተጠርጣሪ ነው። ቁም ነገሩ ሰብአዊ መብቱን ተከብሮለት በ48 ሰዓታት ውስጥ ለፍርድ ቤት ቀርቦ ምርመራ ተደርጎበት መሆን መቻል አለበት። ከዛ ውጪ የሚደረጉ አፈሳዎች እዛም እዚህም የሚደረጉ ማንገላታቶች ተገቢነትም ተቀባይነትም የላቸውም። እኛ ከሚመለከታቸው መንግስት አካላት ጋር የመንግስት አቅጣጫ ግልጽ ነው። በህገወጥ ተግባራት ላይ የተሰማሩ መረጃ ጥቆማ መረጃ የደረሰባቸው አካላት ክትትል እያደረጉ በቁጥጥር ስር እያደረጉ እንዳለ፣ ከዛ ውጭ ግን የትግራዊ በመሆኑ ምክንያት ብቻ የሚያስር የሚይዝ የሚያንገላታ ያልተፈለገ ግቡ የሚቀበል ካለ ጠቁሙን እርምጃ እንወሰድ የሚል ነገር ነው ያለው። እኔ ለትግራይ ተወላጆች የማስተላልፈው መልእክት በእንደዚህ አይነት ጉዳይ ላይ ንጹህ እስከሆነ ድረስ ከማንም ፖሊስ ከማንም ኃይል ጋር መደራደር የለበትም። የተለያዩ የትግራይ ፓርቲዎችም አሉ፣ የተለያዩ የሰብአዊ መብት ኮሚሽንም አለ፣ ዓለም አቀፍ ተቋማትም አሉ። ጉዳዩ የኢትዮጵያ መንግስት ከፍተኛ አመራሮችም እኔ ባለኝ መረጃ መሰረት
ግልጽ ነው። እየታደኑ ወይ እየተፈለጉ ያሉ ኃይሎች ጥቆማ መረጃ የተገኘባቸው አደጋ ከማድረሳቸው በፊት በቁጥጥር ስር ለማዋል የሚደረጉ እንቅስቃሴዎች አሉ። ይህንን እንደ መልካም አጋጣሚ ተጠቅሞ ከትናንትና ወዲያ ተደርጓል፣ አይተነዋል። ትግራይ ተወላጆችን አለአግባብ ይዞ ማንገላታትና ያልተገባ ጥቅም መጠየቅ ከዚህ በፊትም አጋጥሞ ስለነበር እቺን እንደ መልካም አጋጣሚ ተጠቅሞ የትግራይ ህዝብን የትግራይ ተወላጅን በመያዝ ያልተፈለገ ጥቅምን ለመውሰድ የሚሞካክሩ ህገወጥ የጸጥታ ኃይሎች እንዳሉ ተረድተናል። በአንድ በኩል የትግራይ ተወላጅ የትኛውን በአግባቡ መያዝ ያለበት ከተፈልጎ ከሆነ ህጉ በሚፈቅደው መሰረት በቁጥጥር ስር ውሎ በ48 ሰዓት ውስጥ ለፍርድ ቤት ቀርቦ መብቱን ተከብሮለት መሆን መቻል አለበት። ከዚህ ባሻገር የያዙ ማጎር አይነት ነገር ካለ እሱን የያዙ ያሉ የጸጥታ ኃይሎች ካሉ መረጃው ካገኘን እኛም እንሄድበታለን። ነገር ግን የመንግስት አቅጣጫ ግልጽ ነው። በስለላ አገሪቷን ብሔራዊ ጥቅም ላይ አደጋ ሊያደርሱ የሚችሉ በሌሎች ጸረ ሰላም ኃይሎች የተላኩ የትግራይ ተወላጅም ሆነ ሌላ ብሔር ተወላጅ በቁጥጥር ስር ለመዋል የሚደረጉ እንቅስቃሴዎች አሉ። ይሄ መንግስት መደበኛ ስራ ስለሆነ ችግር ያለው አይደለም። ንጹህ ከሆነ ንጽህናውን ያወጣዋል። በመንግስት በኩል እነዚህን ኃይሎች ሲያዙ በህጉ መሰረት መሆን መቻል እንዳለበት ለሚመለከታቸው አካላትም በደብዳቤም በምንም አሳውቀናል። በእነሱ በኩልም ይሄ እንዳለ ነው የተረዳ ነው። ከዛ ውጭ ግን የመንግስት ኃይሎች በማያውቁት መንግስት በማያውቀው መንገድ ላልተገባ ጥቅም ሲባል እዛም እዚህም ችግሮች የሉም ማለት አይደለም። ችግሮች ግን ሲኖሩ ማንኛውም የትግራይ ተወላጅ ሲቪል ነኝ የሚበል ፖሊስ ነኝ የሚበል በቁጥጥር ስር ሊያውለው ከመጣ ምንም አይነት ድርድር ያልተገባ ጥቅም ሰጥቶ ለመፈታት ለመለቀቅ መሞከር የለበትም። ንጹህ ከሆነ ወደ ህግ ቦታ ሄዶ ንጽህናውን መከራከርና ንጽህናውን እንዲያወጣ ማድረግ ነው። የሚመለከታቸው ቤተሰቦቹ፣ ጓደኞቹ ደግሞ ለሚመለከታቸው አካላት መረጃውን በመስጠት በአስቸኳይ የሚፈቱበት መንገድ እኛም እናመቻቻለን ማለት ነው። አንዴ ነው መንግስትም ጸጥታ መዋቅሩን ማጥራትና መከታተል መቻል አለበት። ምክንያቱም የትግራይ ተወላጅ በትግራይ ውስጥ የመኖር መብት ተነፍቆት አገሬ ብሎ የሚላት ኢትዮጵያ እየመጣ ባለበት ሁኔታ ከፌደራል መንግስቱ ትልቅ ተስፋ በሰነቀበት ሁኔታ ምክንያቱ ከሀገሩ ኢትዮጵያና ከኢትዮጵያን እየመራ ካለው መንግስት በትልቁ በተስፋ እየጠበቀ ባለበት ሁኔታ እንዲህ አይነት መጥፎ ሰዎች እንዲያንገላቱት መፍቀድ መቻል የለበትም። ምክንያቱም መንግስት መዋቅሩን መፈተሽ መቻል አለበት። ምክንያቱም ጸረ መንግስት የሆኑ ኃይሎች ምንም ጥያቄ የለውም በመንግስት ውስጥ ሆነው የትግራይም የኦሮሞም የአማራም ሌላውም በሸኔ ስም በፋኖ ስም በህወሓት ስም በሻዕቢያ ስም ኤርትራውያንም ጨምሮ እንዲንገላቱ በማድረግ የመንግስትን ስም እንዲጠፋና መንግስት ላይ ትልቅ ኪሳራ እንዲደርስ የሚፈልጉ ኃይሎች እንዳሉት ተገንዝቦ የጸጥታ መዋቅሩን ማጥራትና መፈተሽ ይጠበቅበታል። ይሄ ነው አንዱ። ሌላው ከዚህ ከምክክር ኮሚሽን ጋር ላነሳልኝ ጥያቄ እንግዲህ የምክክር ኮሚሽን በትግራይ ውስጥ ገብቶ ቢገባ ውጤታማ ይሆናል ወይ ላልከው፣ አዎ ውጤታማ ይሆናል። ውጤታማ ይሆን አይሆንም ግን መሞከር መቻል አለበት። ምክንያቱም ኢትዮጵያ ከዚህ በኋላ ከመመካከር ውጭ ሌላ ምን አማራጭ የላትም። ብቻል ሌላው ህወሓት ህገወጥ ነው ተሰርዟል፣ ይሄ መነጋገሩ ልክ ነው ወይ ላልከው የምክክር ኮሚሽን እኮ ከፋኖ ጋርም ከኦላ ጋርም እኮ እየተነጋገር ነው ያለው። ምክንያቱም ህወሓትም አንድ አፈንጋጭ ተነጋግረ ወደ ምህዳሩ እንዲመለስ ወደ ህጋዊ ሂደቱ እንዲመለስ ማድረግ ከተቻለ ምንም ችግር ያለው አይደለም። ህወሓት በዚህ መንገድ ይመለሳል ወይ? በህጋዊ መንገድ የመሄድ ፍላጎት አለው ወይ? የኃይል የጦርነት ኃይል ነው። ከጦርነትና ከግጭት ውጭ መኖር ይችላል ወይ ካላልን በቃ በህወሓት በኩል መጠየቁ ትክክል ነው። ምክንያቱም እንዳልኩ ነው የምክክር ኮሚሽን ዓላማ ህጋዊ ድርጅቶችን ብቻ አዋጁም ራሱ እንደዛ አይልም። የተሰጠው ስልጣን ህጋዊ ድርጅቶችን ብቻ እንዲያነጋግር ብቻ አይደለም። ህጋዊም ይሁን ህገወጥም ይሁን ኢትዮጵያ ውስጥ አጀንዳ አለኝ የሚል ቅራኔ አለኝ የሚል ልዩነት አለኝ የሚል አኮረፍኩ የሚል ሁሉ በክብ ጠረጴዛ ወደ ውይይት ወደ ምክክር መጥቶ አጀንዳውን አስይዞ ለዘመናት የተከማቸው የታሪክ የትርክትና ሌሎች አለመግባባቶችን በጋራ ለመፍታት የሚያስችል ምቹ ሁኔታ መፍጠር ስለሆነ ከዚህ አንጻር ከህወሓት ጋር መነጋገር
ቢቹልና ህወሓትም በአውንታ ቢቀበለው ህወሓትም አሉኝ የሚላቸውን አጀንዳዎች አስይዞ ያለው የጦርነትና የግጭት ዳመና ማስቀረት ቢቻል ምናልባት ህወሓትም እስከዛሬ ድረስ ያመለጡት መልካም ዕድሎች እንደ አንድ መልካም አጋጣሚ ሊሆንለት ይችላልና በምክክር ኮሚሽን በኩል አዋጁም ራሱ ስለማይገድባቸውና ሁሉንም የሚመለከተው አካል ሁሉንም ቅሬታ አለኝ የሚል ግለሰብ ድርጅትም ህጋዊ ህገወጥም ተኩስ ውስጥ ያጠመንጃ የያዘውም ጭምር አነጋግረው ወደ ምክክር ወደ ጠረጴዛ ወደ ውይይት ወደ ምክክር ማምጣት ስለሆነ በአዋጅ የተሰጠው ስልጣን ከህግ አንጻር ችግር የለውም። መልካም። እስኪ ከዛው ሳንወጣ አሁን ለምክክሩ ኮሚሽን እንግዲህ የተለያዩ አጀንዳዎች በየክልሉ እየተሰበሰቡ ነውና ለዚህ ኮሚሽን በትግራይ ውስጥ ሲንቀሳቀስ እንደ አንድ የኤርትራ ተወላጅም የትግራይ ተወላጅም እንደ አንድ ኤሊት ወይም እንደ አንድ ከበረ ምን መሻሻል አለባቸው፣ ምን አጀንዳ መቅረብ አለባቸው ብለናል። ወደ ኮሚሽኑ አስቸኳይ የምትላቸው ወይ ደግሞ ከኢትዮጵያ ጋር ሊያስታርቁ የሚችሉ አጀንዳዎች መስተካከል አለባቸው፣ እነዚህ እንደ አጀንዳ ቢወሰዱ ብትላቸው ማለት ነው? አንደኛው እንዳልኩ አሁን ለውይይቱ አደናቃፊ ሊሆኑ የሚችሉ ነገሮችን ማስተካከል፣ ለምሳሌ ተፈናቃዮች ወደ ቦታቸው በመለስ በህገ መንግስቱ የትግራይ የሆኑ አካባቢዎችን ስታቱስ ኮ አንተ ወደ ነበረበት መመለስ፣ ታጣቂዎችን በሰላማዊ መንገድ ትጥቃቸው ፈተው ወደ ሰላማዊ ህይወታቸው እንዲመለሱ ማድረግ የመሳሰሉ ነገሮች በዋናነት የመንግስት ተግባር ቢሆኑም እነዚህ ነገሮች ካልተደረጉ ለምክክር ኮሚሽኑ ሂደት እንቅፋት ናቸው ያምናሉ። ስለዚህ ይሄን ሲባል በየአካባቢው ጥያቄ የለም ማለት አይደለም። ወልቃይት ጥያቄ አለ፣ ራያ ጥያቄ አለ፣ የትም ቦታም ጥያቄ ሊኖር ይችላል። ግን በትግራይ ብቻ በትግራይና በአማራ ብቻም ሳይሆን ለምሳሌ እኛ ወደ አፋር ሄደ ግዛት አለን እኮ እንላለን እኮ ምንም ጥያቄ የለውም። ወደ አማራ ክልል በአገው በኩል የተካለለ ለምሳሌ ድሮ እንደርታ ውስጥ አገቦች ነበሩ፣ ተንቤት ውስጥ አገቦች ነበሩ እኮ እንላለን እኮ ምንም ጥያቄ የለውም። እነዚህ ጥያቄዎች ለአንዴና ለመጨረሻ ጊዜ የሚፈቱት የተፈናቀለ ህዝብ ወደ ቀየው ሄዶ የምክክሩ ሂደት ተከናውኖ አዲስ ማህበራዊ ውል በመጻፍ ነው። የትኛውም አካባቢ የኢትዮጵያ እስከሆነ ድረስ ምንም ችግር የለ። ይሄ የወሰንና የማንነት ጥያቄ የመጣው ከዚህ ከብሔር ፖለቲካ ጋር ተያይዞ ከዚህ ህገ መንግስት ጋር ተያይዞ ስለሆነ የምክክር ኮሚሽኑ ቢሳካ ለዚህ ሁሉ መፍትሄ አለው ያምናል። ምክንያቱም የብሔር ምንድነው ችግራችን በትክክል ችግራችን በአግባቡ መረዳትና በተለይ የብሔር ክልልን ማስቀረት የሚያስችል አዲስ ማህበራዊ ውል መጻፍ ከተቻለ ሁሉም አካባቢ በያለበት ማንነቱ ይከበር በያለበት አሁን ወልቃይት አማራ ነው፣ ወልቃይት ትግራይ ነው ሳይሆን ወልቃይት ውስጥ አማራ ይኖራል፣ ትግራይ ይኖራል፣ ሌላም ብሔር ይኖራል። አሁን እየሆነ ያለው ወልቃይትን ነው አማራ ለማድረግ እየተሞከረ ያለው ወይ ወልቃይትን ነው ትግሬ ለማድረግ እየተሞከረ ያለውና እኔ ከዛ ይልቅ ወልቃይት ውስጥ ሁሉም ብሔር የሚኖርበት አካባቢ ማድረግ ነው። ሁሉም ግን በያለበት ብሔራዊ መብቱን ማክበር ነው። አማራ ራያ ውስጥ በተመሳሳይ አማራ ይኖራል፣ ትግራይ ይኖራል፣ አፋር ይኖራል፣ አገው ሌላም ይኖራል። እሱ በያለበት ብሔሬ ነው ብሎ የሚለውን ነገር እንዲከበር ማድረግ ነው እንጂ አካባቢውን የሆነ ብሔር መስጠት ትክክል ነው ብዬ እኔ አላምንም። አካባቢ ነው። አማራ ልታደርገው አትችልም፣ ኦሮሞ ልታደርገው አትችልም፣ ትግራይ ልታደርገው አትችልም። እዛ አካባቢ ውስጥ የሁሉም ብሔር ተወላጅ ሊኖርበት የሚችል አካባቢ ነው። እዛ አካባቢ ውስጥ ያሉ የተለያዩ ብሔረሰቦች መብታቸውን እንዲከበር ማድረግ ነው መፍትሄውና አዲስ ማህበራዊ ውል መጻፍ መቻላል። እኔ የምለው ከዚህ አንጻር ለምክክር ሂደቱ ሊያደናቅፉ የሚችሉ ለምሳሌ እንደ ተፈናቃይ ወደ ቀያቸው አለመመለስና እንዳልኩ ከጦርነት በፊት ወደ ነበር ጥያቄ ያላቸው አካላት ህጋዊና ዲሞክራሲያዊ በሆነ መንገድ ጥያቄያቸውን ማስተናገድ ይቻላል። ይሄ ሲባል የህወሓት ታጣቂ ወይ ደግሞ ህወሓት ወደ አካባቢ ይግባ ማለት ቀይ ወደ ተፈናቃይ ወደ ቀይ ይግባ። እዛ ያለው ህዝብ ወንድም ህዝብ ነው፣ አብሮ ይኖር ህዝብ ነው፣ እርስ በርስ ከማንም በላይ እርስ በርስ የሚቀራረብ ህዝብ ነው። አካባቢው እንደማንኛውም አካባቢ በጊዜያዊ አስተዳደር ስር ሆኖ እስከ ቀጣይ ምርጫ ይቆይ። ከዛ በኋላ አስፈላጊ ከሆነ አካባቢው ራሱን በራሱ እንዲያስተዳደር ማድረግ ይቻላል። ከፈለገም ደግሞ በህዝቡ ውሳኔ ከፈለገ አማራ ይሁን፣ ከፈለገ ወደ ትግራይ ይሁን፣ ከፈለገም ኢትዮጵያ ውስጥ እስካለ ድረስ ራሱን ይቻል። ይሄ የህዝቡ ውሳኔ ነው የሚሆነው። የወልቃይትንም ጉዳይ የራያንም ጉዳይ ለህዝቡ መተው
ነገር ግን አሁን ህዝቡ ግን ከየተበታተነበት ወደ ሱዳን ይሄዳል። ትግራይ ውስጥ የተበታተነ የተፈናቃይ አለ። ሌላም አካባቢ ባይዘው ከወለጋ አካባቢ የተፈናቀለ የአማራ ተወላጅ አለ። ከተለያዩ አካባቢዎች ላይ የተፈናቀለ የኦሮሞ ተወላጅ አለ። አፋር ከሶማሌ፣ አፋር ከአፋር ብዙ ቦታዎች ላይ የተፈናቀሉ የህብረተሰብ ክፍሎች ይኖራሉ። እኛ ብሔራችንን ለይተን ተፈናቃይ መለስ ሳይሆን በመላ ኢትዮጵያ ውስጥ ያሉ የተፈናቀሉ የህብረተሰብ ክፍሎች ካሉ ወደ ቀያቸው ወደ ነበሩበት ይመለሱ። አካባቢውን የማረጋጋት ስራ ይሰራ። አካባቢውን ለማረጋጋት ምናልባት የሚታመን የጸጥታ ኃይል ከሌለ በአካባቢው ፌደራል ፖሊስን መከላከያ ሰራዊትን በጊዜያዊነት አካባቢውን እያረጋጉ እንዲቆዩ ማድረግና ከዛ በኋላ ህዝቡን አወያይቶ ህዝቡ የሚፈልገው መፍትሄ በዘላቂነት ተግባራዊ ማድረግ ይገባል። እንደ ትግራይ ተፈናቃይ ወደ ቀያቸው ሳይመለሱ የሚደረግ የምክክር ሂደት በራሱ እንቅፋት ስለሚገጥመው መንግስት በልዩ ትኩረት አስቦበት በአስቸኳይ ተፈናቃዮች ወደ ቀያቸው የሚመለሱበት ሁኔታ መፈለግና ተፈናቃዮች ከተመለሱ በኋላ እዛ ካለው ህዝብ ጋር በጋራ መክረው እነሱ ይበጀናል ብሎ የሚሉት አስተዳደር ተፈናቃዮቹ ቀድሞ ወደ ቦታቸው በመመለስ የምክክር ኮሚሽን ደግሞ ገብቶ የህዝቡን ጥያቄ አጀንዳዎች ቢቀበል ይሆናል። ይሄ ማለት ግን ይህንን ለማድረግም ግን የምክክር ኮሚሽኑ በሌሎች ባልተፈናቀሉ አካባቢዎች ላይ የማወያየት ስራውን መስራት መቻል ያለበት፣ ተፈናቃዮችም ቢሆኑ መመለስ አለባቸው። ለማይመለሱበት ሁኔታም ግን ካለ አጀንዳ አላቸው። እነሱም ቢሆኑ አጀንዳ ስላላቸው ባሉበት አካባቢ ላይ እነሱን የማወያየት ስራም ለነገ የሚባል ነገር አይደለም። እነሱንም ባሉበት እያወያየ ሌላው የህብረተሰብ ክፍልም እያወያየ፣ ነገር ግን ውይይቱ በጣም የተሳካ እንዲሆን ግን ከመንግስት ጋር በመነጋገር መንግስትን በልዩ ትኩረት በማሰብ እነዚህን ተፈናቃዮች ወደ ቀያቸው እንዲመለሱ ኦፍ ኮርስ እነዚህን ሰዎች አሁን ወደ ቀያቸው እንዳይመለሱ እንቅፋት የሚፈጥር ኃይል የለም ማለት ግን አይደለም፣ አለ። ይህንን ኃይል ደግሞ ማስቆም የምትችለው ፌደራል መንግስት በቀጥታ ከተፈናቃዮች ጋር በመነጋገር ከተፈናቃይ ተወካዮች ጋር በመነጋገር አስተማማኝ ዋስትና ሰጥቶ ወደ ቀያቸው እንዲመለሱ ማድረግ። ራሳቸው መመለስ ይችላሉ። ምክንያቱም የጋራንቲ ጉዳይ ነው፣ የዋስትና ጉዳይ ነው። ሰው ወደ ቀያቸው ወደ ቤታቸው መመለስ ይችላሉ። ወደ ቤታቸው ሲመለሱ ቦታቸው፣ ቤታቸው፣ ጥቅማቸው የነበራቸው በሙሉ እንዲመለስላቸው ማድረግ። ከዛ በኋላ ደግሞ ለብዙ ጊዜ ተፈናቅለው የቆዩ የራሳቸው የሆነ ገቢ የሌላቸው ብዙ ነገር ያጡ ስለሆኑ እነዚህን ደግሞ እስኪቋቋሙ ድረስ መንግስት ደግፉ እንዲቋቋሙ የማድረግ ስራ መስራት ከቻለ ምናልባት ከዚህ እነዚህ እንደ መያዣ ከያዘ ኃይል ጋር መንጠቅ ይቻላል የሚል እምነት አለኝ። መንግስት ብዙ ጊዜ ሞክሬያለሁ ነው እያለ ያለው። አሁን ግን ቀጥታ ለህወሓት ወይ ደግሞ ለጊዜ አስተዳደሩ መልሱ እያሉ ሳይሆን በቀጥታ ዜጎች ስለሆኑ ከራሳቸው ከተጠቂዎች ጋር በመነጋገር የሚመልሱበት ሁኔታ ማመቻቸት ይኖርበታል ብዬ አምናለሁ። መልካም ከቤ እጅግ አድርጌ አመሰግናለሁ። እንደነበረን ጊዜ አንተም ጊዜን ሰውተህ እዚህ ሶሎዳ ሚዲያ ቢሮ ላይ መጥተህ ስለሰጠን በጣም እጅግ አድርገን ነው የምናመሰግነው። ስቱዲያችንም እያደገ ይላል። ቀጣይ ደግሞ ሰፋ አድርገን ብዙ አጀንዳዎች አሉ፣ ብዙ ሀሳቦች እንዳሉ ተገንዝቤያለሁ። ሰፋ አድርገን እንሄድበታለን። ለነበረን ጊዜ ግን ከነበረን እኔም ሚኪ ላንተም ለሶሎዳ ሚዲያም እንደዚሁም ይህንን ፕሮግራም ለሚከታተሉ የሶሎዳ ሚዲያ ተከታታዮችም ጭምር ያለኝን አክብሮትና አድናቆት ገልጻለሁ። እዚህ እናንተ ስቱዲዮ ጋር ጋብዘህ ሀሳቤን ገልጽ ስላደረከኝ እጅግ በጣም አድርጌ አመሰግናለሁ።